ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ዘውትር የምንከታተለው የኢትዮጵያ ጤና ባለሙያዎችን የሥራ ማቆም አድማ የተመለከተው ወቅታዊ መረጃዎችን ነው ለዛሬም ይዘን የቀረብነው በተለያዩ አካባቢዎች እየተካሄደ ያለው የሥራ ማቆም አድማ ተጠናክሮ እንደቀጠለ ነው በተለይም በጎንደር በአዋሳ በወላይታ ሶዶ በወልቂጤም ሙሉ በሙሉ ሆስፒታሎቹ ተዘግተው ሐኪሞቹ ከግቢው ለቀው መውጣታቸው ነው ያገኘነው መረጃ የሚያመለክተው በየሆስፒታሉ ማስጠንቀቂያዎች ማስፈራሪያዎች ተጽፈዋል አገዛዙም መጠነ ሰፊ እስርና አፈና ያከናወነ ነው እስካሁን ባለው መረጃ ከ120 በላይ የጤና ባለሙያዎች በተለያዩ እስር ቤቶች ይገኛሉ በአንዳንድ ቦታዎች ከፍተኛ ድብደባ እየተፈጸመባቸው እንዳለ ነው መረጃዎች የሚያመለክተው የፊታችን ሰኞ አጠቃላይ አድማ ሊደረግ እንደሚችልም እየተነገረ ነው ንቅናቄውን የሚያስተባብረው የኢትዮጵያ የጤና ባለሙያዎች ማህበር ቦርድ ለኢትዮጵያ ሕዝብ ጥሪ አድርጓል ከጎናችን እንድትቆሙ ሲል ነው የኢትዮጵያ ጤና ባለሙያዎች ማህበር ቦርድ ጥሪ ያደረገው ወቅታዊ ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ እስቲ አዳዲስ መረጃዎች አሉ በዛሬው ዕለት 5ኛ ቀኑ ነው እንግዲህ ለ3 ቀን ታቅዶ ነገር ግን በተለያዩ ምክንያቶች ቀጥሏል ምናልባትም ሰኞ አጠቃላይ አድማ ይመታል ተብሎ ነው የሚጠበቀው ምን አዲስ ነገር አለ አመሰግናለሁ መሳይ እንግዲህ የጤና ባለሙያዎች የሥራ ማቆም አድማ በከፊል ማለት በሚያስችል ደረጃ ከግንቦት 5 እስከ 9 ለማድረግ በቅድ ያዙት ፕሮግራም ዛሬ መጠናቀቅ ነበረበት ነገር ግን በመንግስት ፍጹም ኃላፊነት የጎደለው እርምጃ በርካታ ሆስፒታሎች ከሰኞ ጀምሮ ሊያደርጉት የሚችሉትን ሙሉ በሙሉ በሆስፒታል የሚሰጡ አገልግሎቶችን አቆመው ለመንግስት ጥያቄዎቻቸውን የበለጠ ለማሰማት በቅድ በያዙት መሰረት መንግስት ያደረሰባቸው ባለው እርምጃ ፍጹም ሰይጣናዊ እርምጃ በርካታ ሆስፒታሎች ሙሉ በሙሉ እየተዘጉ ነው ለምሳሌ አንተ እንደተጠቀስከው በጎንደር ከተማ የሚገኘው የጎንደር ዩኒቨርሲቲ ሪፈራል ሆስፒታል በስሩ የሚገኙ አጠቃላይ የጤና ባለሙያዎች አገልግሎት ሲሰጡ የነበሩ የጤና ባለሙያዎች ሙሉ በሙሉ ከስራቸው ወጣው በቤታቸው ተቀምጠው ነው የሚገኙት ሌላው በዛው ውስጥ የሚገኙ በሆስፒታል ውስጥ የሚገኙ የኢንተርን ሚውን የሬዚደንስ ሐኪሞች እዛው በግቢ ውስጥ የመኖሪያ ቤት አላቸው በዛ መኖሪያ ቤት እየኖሩ አገልግሎት ሲሰጡ የነበሩ ሐኪሞች መንግስታዊ እርምጃ ተወስዶባቸው የደህንነት ኃይሎች የፖሊስ ኃይሎች አጠቃላይ የመከላከያ ኃይሎች ወደ ግቢው ቅጥር ግቢ ውስጥ ሰብረው በመግባት በሆስፒታሉ ቅጥር ግቢ ውስጥ በሚገኙ መኖሪያ ቤት ላይ የሚገኙ ዶክተሮችን የሬዚደንስ ዶክተሮችን ከግቢ ውስጥ ማስወጣት አንዳንዶችን በመደብደብ ሌሎችን ወደ መንግስታዊ ፖሊስ ጣቢያ በመውሰድ ሌሎችን ደግሞ ወደ አልታወቀ ወታደራዊ ካምፕ በመውሰድ ጉዳዩን ለማርገብ ጥረት ቢያደርጉም ነገር ግን ጉዳዩ እየጠነከረ እየመጣ ነው በበርካታ ሆስፒታሎች አሁንም ከተገመተው በላይ ሆስፒታሎቹ አገልግሎት መስጠት አቁመዋል ለምሳሌ ዛሬ በወልቂጤ ዩኒቨርሲቲ የሚገኘው የሪፈራል ሆስፒታል 116 የህክምና ዶክተሮች ጤና መኮንኖችና ነርሶች ሙሉ በሙሉ ከግቢው ወጥተዋል አጠቃላይ ሆስፒታሉ ጭር ብሎ ነው የዋለው ሌላው እንግዲህ በወላይታ ሶዶ ተመሳሳይ ነው በወልቂጤ እንደተደረገው በወላይታ ሶዶም እንደዚሁ በህክምና ማዕከላት ውስጥ የሚሰጡ ዶክተሮች የጤና ባለሙያዎች እንዲሁ ከግቢ በመውጣት አድማውን የበለጠ አጠናክረውት ይገኛሉ በአዋሳም እንደዚሁ ተመሳሳይ ነገር ነው እየተፈጸመ የሚገኘው መንግስት እንግዲህ ይታረማል ከቀን ወደ ቀን ማስተካከያ ያደርጋል የሚል እምነት በብዙዎች የኢትዮጵያ ነዋሪዎች ዘንድ እምነት ነበረ ነገር ግን ይሄን ነገር መንግስት በጉልበት ይፈታዋል ብሎ ጉልበቱን አጠናክሮ እየቀጠለ ነው ተለያዩ አገር በጣም ከፍተኛ ወጪ አወጣባቸው ትልቅ ልምድ ያላቸው ዶክተሮች አውሮፓ ቢሄዱ እጃቸው ተስሞ ከፍተኛ ደሞዝ ተከፍሏቸው በትልቅ ሆስፒታሎች ሊሰሩ የሚችሉ ዶክተሮች አገራቸውን ወደው ኢትዮጵያን ደሃ አገራቸውን እናገልግል በማለት እዚህ ተቀምጠው መንግስትን ያለ ደሞዝ ሲያገለግሉ የኢትዮጵያን ሕዝብ ያለ ደሞዝ ሲያገለግሉ የነበሩ ዶክተሮች ዛሬ እንደ ተራና እንደ አንድ ባለ ሰው በተራ ወታደር እየተገፉ እየተደበደቡ ከሆስፒታል እየወጡ ወደ አልታወቀ ስፍራ እየተወሰዱ ነው የአማራ ክልል የጤና ባለሙያዎች ማህበር ፕሬዚደንት ዶክተር አብራራው ታደሰ ጥቃት ከደረሰባቸውና ታስረው ከተወሰዱ ዶክተሮች አንዱ ነው አሁን በባህር ዳር ከተማ 6ኛ ፖሊስ ጣቢያ ታስሮ ነው የሚገኘው ይሄ እርምጃ በበርካታ ሐኪሞችና ጤና ባለሙያዎች አጠቃላይ ማለት በሚያስችል ደረጃ እርምጃው ተጠናክሮ እንደቀጠለ ነው ምናልባትም መረጃው ስላልተጠናከረ በደም ስላልተጠናከረ ነው እንጂ ከ200 በላይ ዶክተሮች ይፋዊ የሆነ እስራት ደርሶባቸው አንዳንዶቹን ከሽብርተኛ ድርጅቶች ጋር በመተባበር ይህን መንግስት ለመገልበጥ አሲራቸዋልና በዚህም በርካታ የእናንተን እገዛ የሚፈልጉ ሐኪሞች አገልግሎት እየፈለጉ በህይወት አልፈዋልና ለዚህ ተጠያቂ እናንተ ናችሁ በሚል ፍርድ ቤት የቀነ ቀጠሮ እንዲሰጣቸው
እንዲሰጣቸው አድርጎ ወደ ፖሊስ ጣቢያ መልሷቸዋል። አዲስ አበባ ከተማ በጥቁር አንበሳ፣ በዘውዲቱ ሆስፒታል፣ በሚኒሊክ፣ በአለር፣ በየካቲት 12 አጠቃላይ በአዲስ አበባ በሚገኙ ሆስፒታሎች ላይ ያሉ እና በመንግስት ቁጥጥር ስር የዋሉ ዶክተሮች የተወሰኑትን ፍርድ ቤት በማቅረብ በተለይ ዋና የአድማው አስተባባሪ ናቸው ወይም የስራ ማቆም አድማ አስተባባሪ ናቸው ያላቸውን የሕክምና ባለሙያዎች አስሮ ፍርድ ቤት አቅርቧል። እንግዲህ ምናልባት ከዚህ በፊት በተለያዩ ሚዲያዎች እንደተነገረው ለሚፈጸመው ድርጊት ወይንም በሕክምና እጦት ምክንያት አገልግሎት ሳያገኙ ጉዳት ለሚደርስባቸው ኢትዮጵያውያን በሙሉ መንግስት ኃላፊነቱን ይወስዳል። እኛ በተቻለን መጠን የሚሰማ መንግስት ካለን ኢመርጀንሲ ወይንም ፈጣን የሆነ የሕክምና አገልግሎት የሚፈልጉ የህፃናት የጨቅላ ህፃናት ክፍል፣ የቀዶ ጥገና አስቸኳይ ቀዶ ጥገና ክፍል፣ የወላድ አገልግሎት ክፍሎችን ክፍት አድርገን ባለሙያዎችን መድበን እናገለግላለን ብለው ከመንግስት በላይ ለኢትዮጵያ ተጨንቀውና አስበው አገልግሎት ለመስጠት የገቡ ዶክተሮችን ሳይቀር እየደበደበ ከሆስፒታል እያወጣ ወዳልታወቀ ስፍራ ነው ለመውሰድ ጥረት እያደረገ ያለው። አሁንም በዚህ ጨካኝና ሰይጣናዊ ተግባሩን ቀጥሎበት ነው የሚገኘው። ነገር ግን ዶክተሮቹ ወይም የጤና ባለሙያዎቹ በአንድ ልብ እስካሁን ድረስ ዛሬ አድማቸው ተጠናቆ ለጊዜው ቅዳሜና እሑድን አገልግሎት ለሚፈልጉ ባለሙያዎች አገልግሎት ለመስጠት ወደ ሕክምና ማዕከላት ለመግባት ፕሮግራም የያዙ ቢሆንም መንግስት እየወሰደ ያለው እርምጃ ፍጹም ከመንግስት ማይጠበቅና ጭካኔያዊ ተግባር የተሞላበት እርምጃ እየወሰደ በመሆኑ በፍርሃትም ይሁን በተለያየ ምክንያት ከራሳቸው ሰዋራ ቦታ በመደበቅ ለጊዜው ጉዳዩን ለማለፍ ሙከራ እያደረጉ ነው። መንግስት ደግሞ በአሸናፊነት በጣም የሚገርመውና የሚያሳዝነው ነገር እየወሰደ ያለው እርምጃ የዓለም አቀፍ ሚዲያዎች እንኳን እያደረገ ያለውን ፍጹም ሰይጣናዊ ተግባር ትክክል እንዳልሆነ በጋዜጠኞች ላይ፣ በምሁራን ላይ፣ በሐኪሞች ላይ እየወሰደ ያለውን እርምጃ ፍጹም ትክክል ያልሆነ እርምጃ ማስተካከል እንዳለበት የዓለም አቀፍ ሚዲያዎችና ተቋማት እንኳን እየዘገቡ ወደኋላ ተመልሶ ጉዳዩን ስህተቱ የኔ ነው ላስተካክለው የሚል ነገር ባለማድረጉ አሁን ነገሮቹ በጣም እየጦዙና ምናልባትም ሀገርን ወደ ሞት ጎዳና የሚወስድ እርምጃ እየወሰደ እንደሆነ ነው ማወቅ የተቻለው። እንግዲህ ይህን ተከትሎ የጤና ባለሙያዎች ንቅናቄ መግለጫ አስተባባሪዎች መግለጫ አውጥተዋል። ኃላፊነት የተሞላበት መግለጫ ነው ያወጡት። ለኢትዮጵያ ሕዝብ ጥሪ አቅርበዋል። ውድ የኢትዮጵያ ሕዝብ ሆይ እስከዛሬ ድረስ ደከመን ሰለቸን ሳንል የእረፍት ቀናችንን ሳይቀር መስዋዕት በማድረግ መጠህ አጠህን አታውቅም። ራስህን፣ ልጅህን፣ አባትና እናትህን፣ ወንድምና እህትህን፣ አክስትና አጎትህን፣ ጎረቤቶችን ሳይቀር ይዘህ በምትመጣበት ሰዓት ሕክምና አጠህ በማታውቅበት ሁኔታ ደከመኝ ሰለቸኝ ሳይንል አገልግሎት ስንሰጥህ ኑረሃል። ዛሬ ግን ይሄ ጉዳይ መንግስት እኛ ራበን፣ ተቸገርን፣ ልጆቻችንን ማሳደግ አልቻልንም፣ አእምሯችንን ተረጋግቶ የተሻለ ሕክምና መስጠት አልቻልንም። ስለዚህ ዛሬ እንዳገለገልን ከዚህ በፊት በአንተ እገዛ የራሳችን ጥያቄ እንዲመለስ ለማድረግ ከጎናችን መሰለፍ እንዳለባቸው ማሳሰብ እንፈልጋለን ብሎ ለኢትዮጵያ ሕዝብ በሙሉ ጥሪ አቅርቧል። የኢትዮጵያ ሕዝብም ጉዳዩን በአንክሮ እየተከታተለው እንደሆነ ነው ያየሁት መረጃ የሚያመላክተው። እንግዲህ መረጃዎችን ዛሬ አዳዲስ የወጡትን ቀደም ሲል አንተ የጠቀስካቸው ጨምሮ እንደሚያሳዩት አሁንም ጥያቄውን ለመመለስ ፈቃደኛ ያልሆነው የአብይ አህመድ አገዛዝ ኃይልን፣ ጉልበትን፣ ማፈንን፣ ማሰርን ብሎም መግደልን እንደ አይነተኛ እርምጃ አድርጎ እየወሰደው ይገኛል። በዚህም በመላ ሀገሪቱ የሕክምና ባለሙያዎች ክብራቸውን ማንም መግመታት የለበት፣ ማንም ያለ ኃጢአቱ ያለ ጥፋቱ ከህግ አግባብ ውጪ እርምጃ ሊወሰድበት በማይገባበት ሁኔታ እነዚህን ለሰው ልጅ ደህንነት ለሰው ልጅ ጤና ቀንከሌሊት የሚሰሩ የሕክምና ባለሙያዎችን ከክብራቸው በሚነካ ስድብና ድብደባ ከፍተኛ ጉዳት እያደረሱ ነው። ከዚህ አንጻር በጎንደር ሆስፒታል የሚታየውን መጥቀስ የሚቻል ነው። በሌሎች አካባቢዎችም ተመሳሳይ ነው። ለፍርዱ ላይ ያቀረቧቸው እንዳለ ነው መረጃዎች የሚያመለክቱት። በወልቂጤ እንደተባለው ከ100 በላይ የሕክምና ባለሙያዎች ግቢውን ለቀው ወጥተዋል። በሐዋሳ ሪፈራል ሆስፒታልም በተመሳሳይ የሕክምና ባለሙያዎች ወጥተው ፌዴራል ፖሊስ ገብቷል። እንግዲህ ሕክምናው ማን ሊሰጥ እንደሚችል አብረን የምናየው ይሆናል። በሌሎች አካባቢዎችም ተመሳሳይ እንቅስቃሴን ያለው በባሌ ሮቤ መሬት እንሰጣቸዋለን አድማ ውስጥ እንዳትገቡ ብለው የከተማዊ ብልጽግና ኃላፊና የሆስፒታሉ ዳይሬክተር የጤና ባለሙያዎችን ከፍተኛ የሆነ ማስፈራራና ዛቻ እያሰሙ እንደሆነ ነው የደረሰን መረጃ የሚያመለክተው። በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ለተማሪዎቹ ሬዚደንት ተማሪዎች አሉ በአስቸኳይ እስከ ሰኞ ድረስ ሪፖርት የማታደርጉ ከሆነ በጥብቅ እርምጃ የምንወስድባችሁ መሆኑን እናሳውቃለን የሚል መግለጫ
አውጥቷል ወይም ደግሞ ማስታወቂያ መለጠፉን ነው የሰማነው። እንግዲህ በርከት ያሉ ነገሮች እየመጡ ነው። ያው አሁን ጥያቄው ተረስቶ ወደ እስርና ወደ ይፈቱ የት ነው የታሰሩት የት ነው ያሉት ድብደባው ይቁም እስሩ አፈናው ይቁም የሚለው ጥያቄ እንዲሸፍን ዋናው የሚታሰሩበት ዋናው የሚደበደቡበት ይሄ ሁሉ በትግስት ሲጠይቁ የነበሯቸው የመብት ጥያቄዎች ወደ ጎን ተደርገው የመታሰርና የመታፈኑ ጉዳይ አጀንዳው ሆኖ እንዲመጣ ሆን ብሎ አገዛዙ ያደረገ ይገኛል። የኢህአዴግ ዘመን ስትራቴጂን አሁንም እየተከተለ ይገኛል። ጥያቄውን ለማድበስበስ እስሩ ዋና ጥያቄ ሆኖ መፈታቱ ዋና አጀንዳ ሆኖ እንዲመጣ ነው የተፈለገው። ከዚህ አንጻር የኢትዮጵያ የጤና ባለሙያዎች ማህበር ጉዳዩን በጥንቃቄ መመልከት እንዳለበት ነው እንግዲህ ከልምድም በመነሳት አስተያየት ሰጪዎች እየገለጹ የሚገኙት። እስቲ በዚህ ጉዳይ ላይ ምን አለ? አጀንዳው የመታሰር አጀንዳው የታሰሩት የይፈቱ እንዲሆን በአገዛዙ በኩል ተፈልጓል። አንዳንድ ወገኖችም ከወዲሁ እስቲ መንግስት እንዳያስር መንግስት ያሰራቸውን እንዲፈታ ጫና ይፈጠር ወደሚል የመብት ጥያቄው እንዲሸፈን እንዲጋረድ እያደረጉ ነው ያለው። ምን ማለት ይቻላል? መሳይ እንግዲህ ከባለቤቱ ያወቀ ቡዳ ነው ይባላል። እነዚህ ሐኪሞች ያቀረቡት ጥያቄ ግልጽ ነው። በአደባባይ ተሰጥቶ ለኢትዮጵያ ሕዝብ ብቻ ሳይሆን ለዓለም የሚታይ ጥያቄ ነው ያቀረቡት። እኛ 12 ጥያቄዎች በቦርድ እንዲተዳደሩ የሕክምና ማዕከላት በሙሉ የተሻለ ሕክምና አገልግሎት እንዲሰጡ በቦርድ መተዳደር አለባቸው። ሐኪሞች ያለምንም ጫና ህብረተሰቡን አገልግሎት እንዲሰጡ ለማድረግ የሐኪሞቹ ወይም የጤና ባለሙያዎቹ የጥቅማ ጥቅም የደሞዝ ራሳቸውን ቤተሰቦቻቸውን የሚያስተዳድሩበት በንጹህ አእምሯቸው ገብተው ሙሉ እውቀታቸውን ተጠቅመው የኢትዮጵያን ሕዝብ ሙሉ ጤነኛ እንዲያደርጉ ለማድረግ ያቀረቡት ጥያቄ ነው። መንግስት ግን ጥያቄያቸውን በማጣጣል አመፀኛ ብሎ ወደ ወህኒ የወረወራቸው ነው። ይባስ ብሎ ለጥያቄዎቻቸው የፖለቲካ ካባ አልብሷል። ይሄ እንግዲህ በኢትዮጵያ በደንብ ግልጽ ነው መታየት ያለበት ነገር ነው። መንግስት ህዝብን ካልያዘ ጉልበት የለው። ህዝብ ደግሞ አሁን ከነዚህ ዶክተሮች ጎን ነው መቆም ያለበት። ስለዚህ ልክ 1998 ዓመተ ምህረት በቅንጅትና በኢህአዴግ በተደረገው 97 በተደረገው ምርጫ መንግስት ተሸንፏል ብለው ቅንጅቶች አወጁ። መንግስት ደግሞ ያሸንፍ ያለው የሚል ጭቅጭቅ ተፈጠረ። የዓለም መንግስታት ሁለቱን መንግስት ስላልተመሰረተ ኢህአዴግንም ይሁን ቅንጅትን እኩል ልክ እንደ እጩ መንግስት ቆጥሮ ሁለቱንም እኩል ሲያስተናግዳቸው ነበር። መንግስት ግን ጊዜ በመውሰድ በድርድር ምክንያት ጊዜ በመውሰድ አመራሮችን አሰረ፣ መንግስት መሰረተ። ከዛ በኋላ የዓለም መንግስታት የሚሆን የኢትዮጵያ ህዝብ በተቃዋሚና በመንግስት መካከል ድርድር እንዳለ እንጂ ሁለቱም እጩ መንግስት እንደሆኑ አድርጎ ስላልቆጠረ አንዱን ዝቅ አንዱን ከፍ አድርጎ በማየት የአውሮፓ ይሁን ያደጉ ሀገራት ከኢትዮጵያ መንግስት ጋር ቀጥተኛ ግንኙነት እንዲመሰርቱ ጊዜ አስልቶ አስቦ እቺን ካልኩሌሽን ወይም ሂሳብ ቀመር ሰርቶ ለማሸነፍና የኢትዮጵያን ህዝብ ድምጽ አፍኖ መንግስት ለመመስረት ችሏል። አሁንም እያደረገ ያለው ጥያቄውን ጠምዝዞ ምንም ወንጀልና ኃጢአት የሌለባቸውን ሐኪሞች አስሮ የኢትዮጵያ ህዝብ ከነሱ ጎን እንዳይሆን የይፈቱልኝ ጥያቄ አቅርቦ አጀንዳው ይፈቱ አይፈቱ መንግስት እነሱ ሲፈታ ቸር መንግስት ነው እንኳን ለቀቃቸው በጣም ታጋሽ ነው አጥፍተውም ይሁን ባያጠፉ መልቀቁ በጣም መልካም ነው በማለት የሚዲያ ሰራዊቶቻቸው ሌት ተቀን እየሰሩ ነው የሚገኙት። ግን በአጠቃላይ የኢትዮጵያ ህዝብ አሁን ገብቶታል የነሱ መታሰር ጉዳይ ለኢትዮጵያ ህዝብ አጠቃላይ የጤና አገልግሎት መሻሻል ቁልፍ ጉዳይ እንደሆነ ስለሚታወቅ ይሄን ተከትሎ የነሱ መታሰር በጣም ተራ ነገር ነው። የኢትዮጵያ ህዝብ እኮ በአሁኑ ሰዓት ከመታሰር በላይ ከፍተኛ ወንጀል እየተፈጸመበት ነው። መሞት አይደለም በጥይት መሞት ሳይሆን ክብር ነክ በሆነ ነገር አባት ተቀምጦ ልጅ ሴት ልጁ የምትደፈርባት እያየ ለፍጥኝ ታስሮ እያየ ልጁ ስትደፈር ባል ለፍጥኝ ታስሮ መከላከያ 4-5 መከላከያ ገብቶ ሚስቱን ሲደፍሩባት ባይኑ እንዲያይ ያደረጉ የስለንቦና ሰበራ ያደረጉ የአእምሮ በሽተኛ እንዲሆን ያደረጉት በተለይ በአማራና በኦሮሚያ ክልል ይሄ ወንጀል በጣም የተለመደ ሆኗል። እድሜ ልኩን ያፈራውን ሀብት በሙሉ 40-50 ዓመት የለፋበትን ሀብት በሙሉ በ5 እና በ4 ደቂቃ ውስጥ እሳት በማንደድ ሀብቱን ያቃጠሉበት ነው የሚገኙ። ስለዚህ መታሰር ትንሿ ለኢትዮጵያ ህዝብ የሚከፈል ትንሿ መስዋዕትነት እንደሆነች አውቆ ከነሱ ጋር በመተባበር አድማውን አብረው ተንቀሳቅሰው ከጤና ባለሙያዎች ጋር እኩል ባለ ጉዳይ ነን ብሎ የኢትዮጵያ ህዝብ አግዟቸው እንቅስቃሴ በማድረግ ይህን መንግስት ለመገልበጥ ነው እንጂ ጥረት ማድረግ ያለባቸው ታሰሩ አልታሰሩ የሚለው አጀንዳ የመንግስቱ ፍላጎት እንደሆነ መታወቅ አለበት። ይሄ መንግስት ማሰር አይደለም የራሱን አሁን እኮ ዛሬ እንደሰማነው ከሆነ የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ በጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ ከስራቸው እንዲባረሩ ተደርገዋል። ይሄ ምን
ምናልባትም ከውስጣቸው የተነሱ የጤና ባለሙያዎች ያቀረቡትን ጥያቄ ትክክል ነው የሚል ጥያቄ ማንስቶ ሊሆን ይችላል፣ ወይንም አጀንዳም ለማስቀየስ ሊሆን ይችላል። በአጠቃላይ ግን ነገ ከነገ ወዲያ በጤና ባለሙያዎች ላይ እየተወሰደ ያለው የማሰር፣ የመግረፍ፣ ከስራ የማባረር ሌሎችንም እርምጃዎች ነገ በሌሎች የመስሪያ ቤት የመንግስት መስሪያ ቤት ተቋማት፣ የግል ተቋማት፣ በንግዱ ማህበረሰብ፣ በአጠቃላይ በሹፌሮች፣ በነጋዴዎች ማህበረሰብ፣ በአጠቃላይ በገበሬውና በኢትዮጵያ ሕዝብ ዘንድ ሊወስደው የሚችለው እርምጃ እንደሆነ መታወቅ መቻል አለበት። እንደው ምናልባት መሳይ ከመጀመሪያው ቀን ጀምሮ አድማው ከተጀመረበት የመጀመሪያው ቀን ጀምሮ የምታስታውስ ከሆነ በሐዋሳ፣ በደብረ ታቦር፣ በደብረ ብርሃን፣ በወልዲያ፣ በወልቂጤ፣ በወላይታ ሶዶ ሆስፒታሎች የተለጠፉ ማስታወቂያዎች እስከ 8 ሰዓት ድረስ አድማውን ትታችሁ ወደ ሆስፒታል መጣችሁ አገልግሎት ለመስጠት እንቅስቃሴ ማታረጉ ከሆነ ከስራችሁ አውቃችሁ ፈልጋችሁ እንደተባረራችሁ ስለሚታወቅ በእናንተ ላይ ሌሎችም ባለሙያዎች በቅጥር የምንተካ መሆኑን የሚል መግለጫ ሰጥቷል። አሁን ያም መግለጫ በተግባር ፈጽሞታል አልፈጸመው? ምክንያቱም በአንድ ድምጽ በመቆማቸው ነው። ዶክተሮቹ የሚፍረከረኩ ወደኋላ የሚሉ ከሆነ ግን ምናልባትም ውሻ ሲሮጡለት ይናከሳል ይባላል። ቁመህ ፊት ለፊት ከተጋፈጥከው ግን ውሻ ይፈራል። ይሄ መንግስት የውሻ ባህሪ ስላለው ይህን ባህሪውን በደንብ የኢትዮጵያ ሕዝብ አውቆ ፊት ለፊት በመጋፈጥና አቅም እንደሌለው አውቆ በህዝብ ዘንድ ተደብቆ ተሸፍኖ አንዳንዶችን የፖለቲካ ካባ የለበሱ ኢትዮጵያን ለመበተንና ሽብር ለመፈጸም እንቅስቃሴ እያደረጉ ነው ብሎ በማስፈራራት ለመበታተን ጥረት እያደረገ ነው። ነገር ግን እነዚህ የሐኪሞች መሳይ ልጅነታቸውን በአግባቡ ሳይጠቀሙ ወጣትነታቸውን እንደሌላ ወጣት ሳይዘሉበት አንገታቸውን ደፍተው በርካታ ዓመታት 20 ምናምን ዓመታት የተማሩ የሕክምና ባለሙያዎች ተፈልገው በኩራዝ መብራት ተፈልገው የማይገኙ በሌላው ሀገር ቢሄዱ ተከብረው ሀብታቸውን አግኝተው ልጆቻቸውን አንደላቀው አስተምረው ቤተሰቦቻቸውን አግዘው መኖር የሚችሉ ዶክተሮች ዛሬ ሀገራችንን እናገልግል ባሉ የፖለቲካ ካባ በመስጠት ሽብርተኛ በማለት ከሽብርተኛ ድርጅቶች ላላቸው መንግስት ሽብርተኛ ላላቸው ድርጅቶች ጋር ወስዶ በመለጠፍ እንቅስቃሴ እያደረገ ነው የሚገኘው። ነገር ግን ዶክተሮቹ ይሄ በደንብ ነው የገባቸው። ውጡ ሲላቸው ከሆስፒታል እየወጡ ነው። ሕክምና ማዕከላት ላይ መጣችሁ ሕክምና መስጠት አለባችሁ ሲላቸው ጥያቄዎቻችን እስካልተመለሱ ድረስ ምንም አይነት አገልግሎት አንሰጥም የሚል በአንድ አቋም በመጽናታቸው መንግስት ተሸብሯል። ራሱ አሸባሪው መንግስት በትንሽ የሕክምና ባለሙያ ቁጥራቸው ምናልባት 20-30 ሺህ የማይሞሉ ዶክተሮች በወሰዱት እርምጃ መንግስት በአሁኑ ሰዓት የጀርባ አጥንቱ ተሰብሯል፣ ተሽመድምዷል፣ ተፍረክርኳል። ነገር ግን ይህንን አድማ ሌሎቹ ቢቀላቀሉት ምሁራን፣ አስተማሪዎች፣ ሲቪል ሰራተኞች፣ የግብርና ባለሙያዎች፣ መሐንዲሶች፣ የተለያዩ የሲቪክ ማህበራት አደረጃጀቶች አብረው ቢቀላቀሏቸው መንግስት እድሜ አይኖረውም ነበረ። ነገር ግን በሌሎች ላይ ሲደርስ በእኔ አልደረሰምና እኔ ምን አገባኝ የሚል ማህበረሰብ ነገ በሱ ላይ ይመጣበታልና ይሄን አውቆ ከእነዚህ ጀግኖች ጋር ተቀላቅሎ አድማውን አብሮ ማድረግ ቢችል ለውጥ ማምጣት እንደሚቻል ነው ማወቅ የሚቻለው።